እንደ ሀገር ገበያ ማረጋጋትና የኑሮ ውድነቱን ማቃለል በተለየ ቅድ እንዲሁም በተለየ ትኩረት እየተሰራ ይገኛል። ሸማችና አምራችን በቀጥታ ማገናኘት የኑሮ ውድነቱን ለማረጋጋት ይረዳል። በበጀት ዓመቱ የሩብ ዓመት አፈጻጸም የኑሮ ውድነቱን ለማረጋጋት በርካታ ስራ መሰራቱ ይነሳል። ከአቅርቦትም ከዋጋ ማኳያ የተረጋጋ የግብይት ሁኔታ ለመፍጠር ብዙ ስራዎች ተሰርቷል። በዚህም ውጤት ተገኝቷል። እነዚህ ውጤቶች የመጡት አጠቃላይ መንግስት ጥብቅ የሆነ የኢኮኖሚ ሪፎርም ፖሊሲዎችን በመተግበሩና የቁጥጥርና ክትትል ስራዎቻችን እንዲሁም የእርምጃ አካሄዶቻችንን በተለየ መንገድ በመምራት እንዲሁም አጠቃላይ የገበያ መሰረተ ልማቶችን በማስፋፋትና በመፈጸም የተሻለ ውጤት የተሻለ መረጋጋት መፍጠር ተችሏል። ከኑሮ ውድነት ጋር ለማረጋጋት ጋር ተያይዞ ሰፊ ስራዎች ተሰርቷል። እንደ ክልል ለምሳሌ አሁን በቅርቡ ከደሞዝ ጭማሪ ጋር ተያይዞ አግባብነት የሌለው ዋጋ ጭማሪ ያደረጉት ነጋዴዎች በሚመለከት መንግስት በሰራው ስራዎች የታረሙ አሉ። ለምሳሌ አሁን ጭማሪ ሲያደርጉ የነበሩት ላይ እርምጃ የመውሰድ እስከ ስራ ድረስ እነዚህ ስራዎች ተሰርቷል። በሚበሉ ፍራፍሬዎች አትክልት ልማት ስራዎች ላይ በጥራት መመረት እንዲችል ትኩረት ተሰጥቶ እየተሰራ ነው ያለው። ያ ባንድም በሌላም የገበያ ላይ ያለውን ምርት በአግባቡ እጥረት እንዳይኖር እንዲቀርብ እድል ይፈጥራል። ከዛም ባሻገር ደግሞ ሸማቹ ቀጥታ ያለምንም እንግልት በቀረቤታው በተለይም ከሰንበት ገበያ የምንለው ስፔሻሊ ደግሞ እንደ ማዕከላዊ ኢትዮጵያ ክልል ከሰንበት እስከ ሰንበት የሚል ገበያ አቋቁመን ያን አጠናክረን እየሰራን ነው ያለው። ክህሎት መር የስራ ዕድል ፈጠራ ባለፉት 3 ወራት አመርቂ ውጤት አሳይቷል። የስራ ዕድል ፈጠራ በሀገር ውስጥ እንዲሁም በውጪ የዝግጅት ስራው ውጤታማ እንደነበርም ይገለጻል። በግብርና በኢንዱስትሪና በአገልግሎት ዘርፍ የስራ ዕድል ፈጠራዎች በበጀት ዓመቱ የሩብ ዓመት አፈጻጸሙ እምርታ አሳይቷል። ክህሎት መር ስራ ዕድል ፈጠራን ኡን ያረግንበት ሂደት ነው ያለውና ወጣቶች ስራን እየለመዱበት የስራ ባህሪን እየለመዱ ያሉ ስራ ከመፍጠር አኳያ ደግሞ በፓርቲና በመንግስት ትኩረት ተሰጥቶ እየተሰራበት ስለሆነ ጥሩ ጅምሮች አሉ። በዚህ ሩብ ዓመት ኮሌጆቻችንም ስልጠና የሚሰጡት የስራ ዕድል የሚፈጠረው በሲስተሙ መሆን አለበት ብለን 1.1 ሚሊዮን ዜጎችን አቅደን ወደ ስራ ገብተናል። በዚህ አግባብ በአጠቃላይ በሩብ ዓመቱ ወደ 130 የሚሆን የስራ ዕድል ፈጥራለን ብለን እቅድ ይዘን የነበረው ግን ከሩብ ዓመቱ አኳያ በጥቅል ሲታይ 179394 ዜጎች የስራ ዕድል ተፈጥሮላቸዋል። በሩብ ዓመቱ የያዝነው የስራ ዕድል የመፍጠር እቅዳችን 77500 ዜጎችን ወደ ስራ ለማስገባት ነው በመጀመሪያው ሩብ ዓመት የያዝነው። አሁን አፈጻጸማችንን ስናየው 96210 የሚሆኑ የከተማችንን ወጣቶች ሴቶች ስራ ፈላጊዎች ወደ ስራ ያስገባንበት አፈጻጸም ታይቷል። ስራ ዕድል የምንፈጥራቸው ቋሚ መሆን አለበት ብለን ነው እየሰራን ያለነው። ምክንያቱም ከተረጅነት ዜጎችን የምናላቀቀው ቋሚ የስራ ዕድል በመፍጠር ስለሆነ ቋሚ የስራ ዕድሎች ናቸው እነዚህ 96210 የስራ ዕድሎች። የበለጸገች ሀገርን እውን ለማድረግ ከችግር ከተረጅነትና ከልመና የተላቀቀች ሀገር መገንባት ቅድሚያ ይሰጠዋል። በዚህም ከተረጅነት የመውጣት እሳቤ ወደ መሬት የማውረድ ስራው በሩብ ዓመቱ ከመጡ ውጤቶች አንዱ ነው።